ጤና ይስጥልን የተከበራችሁ ክቡራንና ውድ የጉራጌ ኒውስ ኔትወርክ ተከታታዮች፣ የዕለቱ የጄኔን ዜናዎች አሁን ጀምሩ። ጉራጌ ኒውስ ኔትወርክ ዕለታዊ ዜናዎች በሁሉም አማራጮች ለአድማጭ ተከታታዮች ይደርሳሉ። አክብሮታዊ ሰላምታችን በማስቀደም ወደ ዕለቱ ዜናዎች እናልፋለን። አብራችሁን ቆዩ። ቀዳሚውን ለአንድ ፓርቲ የምርጫ ቅስቀሳ ሲባል የዓመታት የመንግስቱ በጀት እየባከነ እንደሚገኝ ተገለጸ። በጉራጌ ዞኖች ለብልጽግና ፓርቲ የምርጫ ቅስቀሳ ያላግባብ የመንግስቱ በጀትና የህዝብ ሀብት እየባከነ ሲሆን አንዳንድ ወጣቶች ከአመራሮች ጋር በመሆን ያልተገባ ሀብት ምዝበራ ላይ መሆናቸው ቅሬታ እያስነሳ መሆኑ ተነግሯል። በዘንድሮ ሀገራዊ ምርጫ ገዢው ፓርቲ በህግ ከተፈቀደለት ውጪ የመንግስት በጀት ለምርጫ ቅስቀሳ በማዋል ዜጎች ፓርቲው እንዲመርጡ ካሁኑ ከማስፈራራት እስከ ማስገደድ እየደረሰ መሆኑ ተገልጿል። በተለይም በዞኑ ተፎካካሪ ፓርቲዎች መበራከታቸው ለገዢው ፓርቲ አመራሮች ምቾት አልሰጣቸውም። እንደ ህጉጎች ፓርቲ አይነት የህዝቡ የዘመናት ጥያቄ ያነግቡ ፓርቲዎች በዘንድሮ ምርጫ በዞኑ ብርቱ ፍክክር እንደሚያደርጉ የሚጠበቅ ሲሆን ይህን ስጋት ለመቀነስ የገዢው ፓርቲ አመራሮች ከፍተኛ የሆነ የመንግስት በጀት በመደም ለምርጫ ቅስቀሳ እያዋሉ ይገኛሉ። ከተራው ዜጋ እስከ የመንግስት ሰራተኞች በጥቅም በማባበል ከፓርቲው ጋር እንዲቆሙ ግፊት እያደረጉ መሆኑን የጄኔን ምንጮች ያስረዳሉ። ለምርጫ ድጋፍ የሚያደርጉ ማናቸውም ዜጎች የቀን አበል እንደየደረጃው እስከ 1000 ብር አበል እየተቆረጠለት ይገኛል። ከዚህ በተጨማሪም በዞኑ ከተሞች የሚገኙ ወጣቶች መሬት ለመስጠት ቃል የተገባላቸው ሲሆን ስራ የሚሰሩበት ገንዘብ ብድር እንደሚሰጣቸው እንዲሁም ቃል ተገብቶላቸዋል። የመንግስት ሰራተኞች የደሞዝና የደረጃ እድገት እንደሚኖራቸው በመግለጽ ከፓርቲው ጎን እንዲሰለፉ ማብራሪያ እየተደረገ ይገኛል። በዞኑ በወልቂጤ ከተማ በአመራሮች የሚደረጉ የተለያዩ ግፊትና የማስፈራራት መመሪያዎች መጨመራቸውም ተገልጿል። የጉራጌ ህዝብ ብልጽግና ካልመረጠ ከፍተኛ መገለል ይጠብቋል፣ የልማት ስራዎች አያገኝም፣ በከተማ የጸጥታ ችግሮች ይበዛሉ አይነት ዛቻዎችና ያልተገቡ ማስፈራሪያዎች ሳይቀር ካሁኑ እየተደረጉ ይገኛሉ ተብሏል። በከተማ የመንግስትና የህዝብ ሀብት የሆኑ መሬትና ንብረቶችን እንደ ተሽከርካሪ ሳይቅ ለጥቂት ወጣቶች እንዲጠቀሙባቸው ማባያ የመስጠት ስራ እየተሰራ ነው። ከተማው በልማት ተጠቃሚ የማድረግ ጥያቄ እንዳለ ሆኖ ህዝቡ ለዘመናት የሚያነሳው የከተማው ወሰን የማስከበር ስራ ምንም በሌለበት በዚህ ወቅት አመራሩ ለቀጣይ ስልጣንና የግል ስኬት ሲባል የህዝቡ ሀብት ያለአግባብ በማባከል ላይ ይገኛል የሚል ቅሬታ እየተነሳ ይገኛል። ታጣቂ ቡድኖች በወረዳ አጎራባች አካባቢዎች በሚገኙ ቀበሌዎች ውስጥ ዜጎች ሰብስበው መሪያችሁ እኛ ነን የሚል ትዕዛዝ መስጠታቸው ተሰማ። በምስራቅ ጉራጌ ዞን ሶዶ ወረዳ ከኦሮሚያ ክልል በሚያዋስኑ የጸጥታ ችግር ባለባቸው ቀበሌዎች ታጣቂዎች ዜጎች በግዳጅ በመሰብሰብ ከእንግዲህ የእናንተ መሪዎች እኛ ነን፣ የምናስተዳድራችሁ እኛ ስለሆንን ከእኛ ጋር ትተባበራላችሁ የሚል የማስፈራሪያ ትዕዛዝ እንደተሰጣቸው ተነግሯል። በወረዳው ከፍተኛ የጸጥታ ስጋት ባለባቸው ቀበሌዎች ንጹሐን ዜጎች አግቶ በመውሰድ ገንዘብ መሰብሰብ ወይም ዜጎች መግደል የተለመደ ተግባር ሆኗል። ዜጎች ይህን ስጋት ፈርተው አካባቢውን ጥለው የወረዳው ከተማ ወደ ሆነው ቡይ ከተማ ለመሄድ መገዳቸውን ምንጮች ለጄኔን በመግለጽ ላይ ይገኛሉ። ከእገታና ከግድያ ያለፈው የሰሞኑ የታጣቂዎች ተግባር ደግሞ በህዝቡ ዘንድ ከፍተኛ ሌላ ስጋትን ፈጥሯል። በወረዳው በሱተን ሰመሮና ሚካኤሉ ቀበሌ የሸኔ ታጣቂ ቡድን ዜጎች በግዳጅ እንዲሰበሰቡ በማድረግ እንግዲህ የምንመራችሁ እኛ ነን፣ ከእኛ ጋር ተባብራችሁ ትሰራላችሁ የሚል ትዕዛዝ ማስተላለፋቸውን የጄኔን ምንጮች አስረድቷል። ታጣቂ ቡድኑ በዚህ አካባቢ በጥራ ፀሐይ ነው ዜጎችን ሰብስቦ ትዕዛዝ የሚሰጠው፣ አለፍ ሲልም አግቱና ገሎ የሚሄደው ብለዋል ምንጮች። አካባቢው በእኛ ቁጥጥር ስር ነው፣ ማንም ምንም አያመጣም፣ መንግስት አያደናችሁም፣ እኛ እናስተዳድራለን፣ ከእኛ ጎን ትቆማላችሁ የሚል ማስፈራሪያ ሰጥተው ወደ ጫካ እንደተመለሱም ተነግሯል። ለአካባቢው ዘላቂ ሰላምና ለዜጎች ደህንነት ሲባል ቋሚ የጸጥታ ኃይል ካምፕ በዚሁ አካባቢ እንዲቋቋም ዜጎች በተደጋጋሚ ለሚመለከተው የመንግስት አካል ጠይቀዋል። ምላሽ ግን አላገኙም። ከዚህ በተጨማሪም በተደጋጋሚ በታጣቂዎች በከባድ መሳሪያ ጥቃት እየደረሰበት የሚገኘው ህዝብ ራሱን እንዲጠብቅ በቂ የጦር መሳሪያ መንግስት እንዲያስታጥቀውና ሚኒሻው በበቂ ሁኔታ መሳሪያ እንዲሰጠው ቢጠየቅ ምላሽ አልተገኘም። ይልቁንም ብሬንና ስናይፐር ታጥቆ የሚመጣው ታጣቂ ቡድን ጥቂት ክላሽ በያዘ ሚኒሻ የሚቆም አይደለም ተብሏል። የክልሉ ብሎም የዞኑ አመራሮች ለዓመታት በታጣቂዎች ንብረቱንና ህይወቱን እያጣ የሚገኘው ህዝብ ለመታደግ የሚያደርጉት ጥረት ደካማና ውጤት አልባ የሆነ መሆኑ የሰሞኑ የታጣቂዎች አካባቢውን እኛን ምረዋልኝ የሚል ትዕዛዝ ጥሩ ማሳያ ነው ብለዋል ምንጮች። በዚሁ አካባቢ ታጣቂዎች እንደፈለጉ በነጻነት ያሻቸውን እንዲያደርጉ የሚያግዛቸው በደሌ የተባለው ኦሮምኛ ተናጋሪ ከታጣቂዎች ጋር ከፍተኛ የጥቅም ቁርኝት ያላቸው ህግ የማይጠይቃቸው ግለሰቦች መሆናቸውም
በከፍተኛ ቅሬታ ይነሳል። ለከተማ ወጣቶች በመልካም ስራቸው አርአያ የሆኑ ወጣቶች አሸባሪ ብሎ መፈረጅ አግባብ አለመሆኑ ተነገረ። በጉራጌ ዞን ቡታጅራ ከተማ በሰሯቸው ስራዎች የተሸለሙና እውቅና ያገኙ ወጣቶች በሀገር አቀፍ ደረጃ አሸባሪ ተብለው ስማቸው መዘገቡ አስደንጋጭ ዜና መሆኑ ተነግሯል። ምናልባትም ያለ አግባብ በስር ላይ የሚገኙት ወጣቶቹ የክልሉ መንግስት በራሱ መንገድ መፍትሄ መስጠት ሲችል ለፌዴራል መንግስት የተሳሳተ መረጃ በመስጠት ወጣቶቹ አሸባሪ እንደሆኑ በሀገሪቱ ቴሌቪዥን ማስነገር አስደንጋጭና የተሳሳተ ዘገባ ሊሆን እንደሚችልም ዜጎች ግምታቸውን አንስተዋል። ሰሞኑ የብሔራዊ መረጃ ደህንነት ቢሮ ያወጣውን መግለጫ አሸባሪ ብሎም ከዝርዝራቸው ዜጎች ውስጥ ሁለቱ የቡታጅራ ከተማ ወጣቶች የሆኑት ቶፊቅ አወልና ፈይሰል አወል ወጣቶች አርያም በአካባቢው የሚከሰቱ ችግሮች የቀድሞ መፍትሄ አፈላላጊ የመንግስት አጋዥ ስለመሆናቸው እውቅና ያገኙ ሆኖም ሳለ በአሸባሪነት ሲፈረጁ ማየት እንዳስደነገጣቸው ዜጎች ለጄኔን ገልጿል። ምስራቅ ጉራጌ ዞን አመራርና የቡታጅራ ከተማ አመራር በሚገባ የሚያውቃቸው እነዚህ ወጣቶች የመንግስት አጋዥ እንደሆኑ ነው። መንግስትም የልማት ስራዎች ሲኖሩ አመራሮቹን ቀድመው መረጃ የሚለዋወጡት ከነኚህ ወጣቶች ጋር ነበር። ለዚሁም ለሚያደርጉት ተሳትፎ ሁሉ በየጊዜው መንግስት እንደሸለማቸው ህዝቡም እንደመረቃቸውን የሚታወቁት የአካባቢው ወጣት ሳይግባባ ሲቀር ቀድሞ የሚያስታርቁ ወጣቱ ሲቸገር ዕቁብ አስጥረው ስራ እንዲጀምር የሚያደርጉት ቤታቸው ትተው ለማህበረሰቡና ለመንግስት ባገለግሉበት የመንግስት ክፍተት ለመሸፈን ያላሰለሰ ጥረት ሲያደርጉ የቆዩ ወጣቶች ናቸው። በዞኑ በምስራቅ መስቃን ወረዳ ያለውን የጸጥታ ችግር ለመቅረፍ የዞኑ አመራሮች የሚጠበቅባቸውን አላደረጉም የሚል ቅሬታ ማንሳታቸውን ተከትሎ ለእስር እንደተዳረጉ የተገለጸው ወጣቶቹ ሰሞኑ በአሸባሪነት ተጠርጥሮ ስማቸው ይፋ መሆኑን በከተማው ህዝብ ዘንድ ግርታን መፍጠሩን ተገልጿል። በዞኑ ባለፉት 9 ወራት በህብረተሰቡ በባለሀብቶችና በመንግስት ከ228 ኪሎ ሜትር በላይ የጠጠር መንገድ መሰራቱን ተጠቆመ። በጉራጌ ዞን በበጀት ዓመቱ በማህበረሰቡ ተሳትፎ ከ308 ኪሎ ሜትር የአፈር ስራ ለመስራት ታቅዱ 228 ኪሎ ሜትር የመንገድ ስራ ማከናወን መቻሉን ተጠቁሟል። ከዚህም ባለፈ በ2018 በጀት ዓመት አዲስ የጠጠር መንገድ ግንባታ 264 ኪሎ ሜትር ለመስራት ታቅዶ እስካሁን 228 ኪሎ ሜትር መንገድ መሰራቱን ተገልጿል። የመንገድ ጥገናና የአፈር ስራ ለማከናወን ከመንግስቱ በጀት 90.4 ሚሊዮን ብር ለመያዝ ታቅዶ ባለፉት 9 ወራት 68 ሚሊዮን ብር በመያዝ ስራዎችን መሰራታቸውና ለመንገድ ግንባታና ጥገና ስራዎች የሚውል ሀብት ከህብረተሰቡ ከ347 ሚሊዮን ብር በላይ የማሰባሰብ ስራ መስራት ተችሏል ተብሏል። በመንገድና በስትራክቸር ስራዎች ህብረተሰቡ በማሳተፍ በተሰራው ስራ 38 ሚሊዮን ብር ከመንግስት ይወጣ የነበረውን ሀብት ማዳን ተችሏል። ተግባራቱ ይበልጥ ለማከናወን ለመንገድ ግንባታና ጥገና የማሽነሪ እጥረት ከመኖሩም ባለፈ የነዳጅ እጥረት በትራንስፖርትና በመንገድ ግንባታ ላይ አሉታዊ ተጽዕኖ ማሳደሩንም ተነግሯል። የጉጉት ፓርቲ መስራችና የምርጫ እጩ አቶ ክብሩ ውጅራ ከዚህ ዓለም በሞት መለየታቸውን ተገለጸ። በጉራጌ ዞን በሞኸርና አክሊል ወረዳ የዣ ቁጥር 2 የምርጫ ክልል የክልል ምክር ቤት እጩ የነበሩት አቶ ክብሩ ውጅራ አሱሬ ከዚህ ዓለም በሞት መለየታቸውን የጉጉት ፓርቲ አስታውቋል። አቶ ክብሩ ለህዝባቸውና ለፓርቲያቸው የነበራቸውን ታማኝነት፣ ትጋትና ጽናት ለብዙዎች አርአያ የሚሆን ነበር። ህልፈታቸውም የማይተካ ትልቅ ሰው የማጣት ሐዘን ነው ሲል ፓርቲው ገልጿል። የጉጉት ፓርቲ መስራችና የምርጫ እጩ አቶ ክብሩ ውጅራ የቀብር ስነ ስርዓት በትውልድ ቀያቸው በሞኸርና አክሊል ወረዳ በውቅየ ቀበሌ በሚገኘው ውቅየ ጽዮን ማርያም ቤተክርስቲያን እንደተፈጸመም ተገልጿል። አቶ ክብሩ በቅርቡ የአንድ ልጅ አባት እንደሆኑና ባለቤታቸው በአሁኑ ወቅት በአራስነት እንደሚገኙም ታውቋል። ክቡራትና የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከእኛ ጋር ስለነበረ እጅግ አድርገን እናመሰግናለን። መልካም ጊዜ